ሰላም ጤና ይስጥልን እንዴት አምሽታችኋል? ውድ ገበያ ስፖርት ቤተሰቦቻችን እነሆ በልዩ የአመሻሽ ፕሮግራማችን ወደ እናንተ መጥተናል። ከሰሞኑ እጅግ ውዝግቦችን እየፈጠረ የሚገኘው የፊፋን ጉዳይ ዛሬም በስፋት የምንመለከተው ርዕሳችን ነው የሚሆነው። ጆዋን ኢንፋንቲኖ ከበርካታ ተቋማቶች የሚደርስበት ጫና እንደቀጠለ ሆኗል። ያመጣው ሀሳብ በጥሩ ጎኑ አስቦት ወይም ደግሞ የስልጣን ማራዘሚያም እንዲሁም ደግሞ ገንዘብ ማግኛም ሀገሮችን መጥቀሚያም ብሎ አምጥቶ የነበረ ቢሆንም ያገኘበት አጋጣሚ ግን ተገላቢጦሽ እየሆነ የሚመጣው ከበርካታ ኮንፌዴሬሽኖች ጥያቄዎች ተነስተዋል። እነዚህ ጥያቄዎች በእርግጥ ያለፉትን 3 ቀናት ማለት በምንችልባቸው ደረጃዎች እጅግ አጀንዳ እየሆኑ ነበር የነበረው። አሁን ደግሞ በርካታ የክለብ አመራሮች እንዲሁም ደግሞ ፕሬዚዳንቶች እና መሰል ኃላፊዎች የበለጠ የራሳቸውን ትችቶቻቸውን በዚህ ጉዳይ ላይ ያላቸውን አቋምም እየገለጹ ነው የሚገኘው። ከነዛ መካከል ምናልባት እንደውም የበለጠ ለፕሮግራማችን መንደርደሪያ ይሆናል ብዬ የማስባቸው አካላቶች አሉና የባየር ሞኒኮ ፕሬዚዳንት ኦሊ ሁንስ እንደተናገሩት ከሆነ ጆዋን ኢንፋንቲኖ የዓለም ዋንጫውን የተወሰነ ድርሻ ለመሸጥ ማቀዱን ሰምቻለሁ እና በጣም ግርም ነው ያለኝ። በቃ ስለዚህ ኢንፋንቲኖ ይህንን ነገር ከፈለገ ምን ችግር አለ? በቃ እንፍቀድለት ያድርግ። ከዛ በኋላ ፊጂን ከኬፕ ቨርድ በዓለም ዋንጫ ፍጻሜ ያጫውታል ሲል ተናግረዋል እና በብዙዎች ዘንድም ጥያቄዎችን ፈገግታንም የፈጠረ አጋጣሚ ነበር። ይህኛው ምን ማለት ነው የሚሉትንም በስፋት የምንመለከት ነው የሚሆነው። ታዲያ እናንተ እስከ መጨረሻው ድረስ ከኛ ጋር የሚኖራችሁ ቆይታ ዝርዝር በርካታ ጉዳዮች የምንዳሰስ ነው የሚሆነው። ሮቤል አብርሃም ደግሞ ፕሮግራሙ ወደ እናንተ አዘጋጅቼ የማቀርብ ነው መሆነው ማለት ነው። አብራችሁን ቆዩ። በቀዳሚነት ወደምንመለከታቸው ጉዳዮች እንግባ። ቶክ ስፖርት ትናንትና ሌሊቱን ይዞት የወጡት ዝርዝር መረጃዎች ነበሩ። ዛሬም ቀን ላይ ይዟቸው የወጡት በርካታ ርዕሰ ጉዳዮች ነበሩና ምናልባት እሱን እያጣቀስን አንድ ላይ እናንሳው። ያው ጉዳዩ እንደሚታወቀው ነው ፊፋ አዲስ ስትራቴጂ ይዞ መጥቶ ነበረ። ያም ደግሞ ምንድነው ሀገራቶችን መጥቀም እሱም ደግሞ ሊጠቀምበት የሚችልባቸውን የፊፋን የተወሰነ ድርሻ መሸጥ የሚባለውን ነገር ነበርና 20% የፊፋ እንዲሁም ደግሞ የዓለም ዋንጫን ለመሸጥ መታሰቡ በብዙዎች ዘንድ አልተወደደም ነበርና ምናልባት የነበሩትን እስቲ የፊፋ አወዛጋቢ እቅድ ምንድን ነበር የሚሉትን እንደ ሃይላይት ወደ እናንተ ላስታውሳችሁ። ያው ፊፋ ዓለም ዋንጫን ጨምሮ ዋና የሚያስተዳድራቸው ትልልቅ ውድድሮች አሉ። ያንን ደግሞ ውድድር የበለጠ ኮንትሮል ለማድረግ ይረዳው ዘንድ ፊፋ ፎርዋርድ ኢንተርፕራይዝ ወይም ደግሞ ኤፍኤፍኢ በማለት ራሱን ኢንፋንቲኖ ደግሞ ኮሚሽነር አድርጎ አዲስ የንግድ ተቋም ለማቋቋም አቅዶ ነበረ። በዚህ እቅድ መሰረት ታዲያ ፊፋ አብላጫውን ባለቤትነት ይዞ እስከ 20% የሚሆነውን ድርሻ ለግል ባለሀብቶች ይሸጥ ነበር። ታዲያ እነዚህ ፕራይቬት ኢንቨስተር ደግሞ ሞር ከአሜሪካ ጋር ግንኙነት ያላቸው መሆናቸው፣ ሌላም ደግሞ በብዙ ሀሳብ ከፖለቲካ ኢሹ ጋር የሚገናኙ አይነት ሰዎች ስለሆኑ ዋይ የሚል ጥያቄ በብዙዎች ዘንድ ሲነሳ ነበር የነበረው። ታዲያ ይህንን ተከትሎ ኢንፋንቲኖ ይህ እቅድ አባላት ሀገራቶች ግዴታ አይደለም ብለው ትናንትና በእርግጥ መግለጫ ሰጥተውበታል። የጨዋታውን እድገት በገንዘብ ለመደገፍ የተገኘ ወርቃማ ድል መሆኑን ነው እንዲሁም ጠቅሰው መግለጫውን ሲሰጡ የነበረውና እንዳነሱት ከሆነ ኢንፋንቲኖ ይሄ ግዴታ ሳይሆን የፍቃድ ውድድር ነው ብለዋል። ምናልባት መግለጫቸው ላይ ባላ እንመለስበት እንችላለን። ግን በዛው ልክ ደግሞ ከዩኤፋ የተሰጣቸው የሚገኘው ጠንካራ ምላሾች አሉ። በተለይ ደግሞ ይሄ ቦይኮት የምንላቸው ነገሮች የበለጠ ነገሩን ትኩረት እንዲሰጠው ወይም ደግሞ ከባድ ርዕስ እንዲሆን ያደረጉበት ሁኔታ ነበር የነበረው። ምክንያቱም የአውሮፓ እግር ኳስ ማህበር ወይም ደግሞ ዩኤፋ 55 አባላት ሀገራቶች በስሩ ይገኛል። ታዲያ 55ቱም አንድ አይነት አቋም እንዲይዝ አስቸኳይ ስብሰባዎችን ጠርቶ ነበርና በአንድ ድምፅ ውሳኔ ላይ ሁሉም ደርሰዋል። ከአስቸኳይ ስብሰባው በኋላ ትናንትና አመሻሹ ላይ ነበረ አስቸኳይ ስብሰባው የተከናወነው። ታዲያ ዛሬ ላይ ይዘውት በዝርዝር እንደወጡት መረጃዎች ከሆነ ፊፋ ይህን ውድድር ለግል ባለ ሀብቶች የመሸጥ እቅዱ ሙሉ በሙሉ እስካልተወ ድረስ የአውሮፓ ብሔራዊ ቡድኖች የወንድም ሆነ የሴቶች ዓለም ዋንጫን ጨምሮ በየትኛውም የፊፋ ውድድር ላይ እንደማይሳተፉ የቦይኮት ውሳኔያቸውን ማስተላለፋቸውን አስታውቀዋል ማለት ነው። ይሄ ደግሞ በብዙዎች ዘንድ ትኩረትን የሳበ እንዲሁም ደግሞ ርዕስ እየሆነ የመጣ ጉዳይ ሆኗል ማለት ነው። ምክንያቱም በብዛት ከተመለከትን የአውሮፓውያን በዚህ መድረክ ላይ ያላቸው ተጽዕኖ እጅጉን የጎላ ነው። በተለይ ደግሞ እንዳልኳችሁ ከዚህ ቀደም ስናነሳው እንደነበረ ከቅርብ ጊዜ ወዲህ የአውሮፓ ሊጎች ክብደታቸው በተለይ ደግሞ ይሄ ሱፐር ሊግ ከሚለው አይዲዮሎጂ ፕላስ ደግሞ በፊፋ ውድድሮች ላይ ሁላ የአውሮፓ ቡድኖች ጥንካሬ እየታየ ነው ከጊዜ ወደ ጊዜ እየመጣ የሚገኘው። ዘንድሮ በዓለም ዋንጫው ላይ ሁላ ግማሽ ፍጻሜ ላይ ከደረሱት ሀገራቶች መካከል
አንድ አርጀንቲና ናት እንጂ ጣልቃ የገባችው 3ቱ ከአውሮፓ ምድር ነበሩ። አሸናፊው አውሮፓዊት ናት። በሴቶች እንግሊዝም እንደዚሁ ከስፔን ጋር ፍጻሜ ስትደርስ በተመሳሳይ ሁለቱም አውሮፓዊ ሀገሮች ነበሩና ትልቅ ጫና ያመጣል ብዬ ነው የማስበው ይሄ መሆኑ። አሁን እነሱ ይህን ጠንካራ አቋማቸውን ይዘዋል። ታዲያ የዓለም ዋንጫው ዋጋ ማጣትና ቀውሱ በአጠቃላይ ዩኤፋ የዓለም ዋንጫን ንግድ ዕቃ አይደለም ብሎ ነበር የሰጠው። ባለፈው በመግለጫችን ላይ እንደተመለከት ነው ሊሸጥም አይችልም የሚል ሀሳብ ሲያነሳ ነበርና ከዚህ ቀደም በድብቅ ተጠንቶ የቀረበው ሀሳብ ተቀባይነት የለውም ይላል። አሁን እዚህ ጋር በድብቅ የሚለውን ቃል ይዛችሁት በደንብ ለመመልከት ያህል ከተመለከታችሁት በድብቅ ማለት ፊፋ ቀድሞውኑ ሲያሰባቸው የነበሩት ጉዳዮች ነበሩ። አሁን የኮንካፍ ራሱን የቻሉ ጥያቄዎች አሉ። አሁን ኮንካፍ ሲያነሳቸው የነበሩ ጉዳዮች ምንድነው? ነገሩ አይደለም ጥያቄዎች ያሉብን፣ የነገሮቹ መጣደፍ ላይ ግን ጥያቄ እንድንፈጥር ያደርገናል። ምክንያቱም ድምጽ በ53 ቀናት ውስጥ ነው እንድናስገባ የተፈቀደልን። በ53 ቀናት ውስጥ እንድናስገባ ሲፈቀድልን ደግሞ ማሟላት የሚጠበቅብን ክራይቴሪያዎች ከመነገር ይልቅ ብትፈርሙ እንደዚህ ገንዘብ ታገኛላችሁ። ያ ማባቢያ ለምን መጣ? የመጣበት ዓላማ ምንድነው? ከፈረመን በኋላ ልናገኛቸው የምንችላቸው ዝርዝር ጥቅሞች በወረቀቱ ላይ ዲቴይል አልተብራሩም። ለዚህ የንግድ ስራ ነው፣ ውድድሩ እንደዚህ ለማሳደግ ነው። ከጀርባ ያለው ዓላማ ምንድነው ነበር የኮንካፍ ጥያቄ። እና አውሮፓዎችም በድብቅ ተጠንቶ የከረመ እንጂ ዛሬ ላይ በአንዴ ሀሳቡ ተቀባይነት አግኝቶ ወደ ሌሎች ፌዴሬሽኖች የወረደበት አጋጣሚ አይደለም የሚል ሀሳባቸውን አንስተው ነበርና ከስር መሰረቱ ነገሩ ከታች ሲሰደር ለምን ለኛ አልተነገረንም ነው ጥያቄያቸው። ታዲያ ፊፋ ይህንን የውድድር ባለቤት ለግል ባለሀብቶች መሸጥ እቅዱ በብዙዎች ዘንድ ጥያቄ ከማስነሳቱም በላይ ደግሞ ልክ እንደዚህ ያሉ ተቀባይነት የሌለውና ተገቢነት የጎደለው አሰራር መሆኑን ነው በብዙዎች ዘንድ እየተወገዘ የሚገኘው። አውሮፓ ከሌሎች የዓለም ዋንጫ ውድድሮች እሴት ሙሉ በሙሉ ስለሚያጣ ያው ምንም ጥያቄ የለውም። ይህ ውዝግብ በፊፋ ፕሬዚዳንት በኩል የስልጣን ቆይታው ምንም ጥያቄ የለውም ትልቅ ጥያቄ ውስጥ ነው የሚገባው፣ ትልቅ ማለት ነው። ምክንያቱም የዓለም እግር ኳስ ወደ ውጥረት ውስጥ የከተተ ታሪካዊ ቀውስ ነው እየሆነ ያለው አሁን ላይ በተለይ ምክንያቱም አውሮፓውያን አንሳተፍም ማለት ከዘመናዊ እግር ኳስ ወዲህ እንደዚህ ያሉ ነገሮችን ሲባሉ ሰምተን አናውቅምና በብዙ መንገድ ከተመለከቱ ይሄን ነገር ጥያቄዎች እንዲነሳ የሱም ቆይታ ደግሞ ጥርጣሬ ውስጥ እንዲገባ ምክንያቱም 211 አባላት ሀገራት ነው ያሉት። እነዛ አባል ሀገራቶች ሜቢ በአቅም ደረጃ ያን ያህል ስኬታማ ያልሆኑ ብሔራዊ ቡድኖች ይህን ጥያቄ ሊቀበሉ ይችላሉ። ከዛ ባለፈ ግን በእግር ኳሳቸው የበለጠ ለደጋፊ ትኩረት ሰጥተው የሚቀጥሉ አካላቶች ካሉ ግን ይሄንን ይቀበላሉ ተብሎ አይጠበቅም። ምናልባት የኮንካፍን አያይዤ ላንሳላችሁና ወደ ሌሎችም እንደዚሁ መሰል ርዕሰ ጉዳዮቻችን በስፋት የምንመለከት ነው የሚሆነው። አሁን የሰሜንና መካከለኛው አሜሪካና የካሪቢያን እግር ኳስ ማህበር በሱ በኩል የወጣው መግለጫ ባለፈው ማንስላችሁ ነበርና ትናንትና አመሻሽ ላይ አስቸኳይ ስብሰባቸውን አሳውቀው ዛሬ ከሰዓት ላይ ነበረ ስብሰባቸውን ማከናወን የቻሉት። ታዲያ በአስቸኳዩ ስብሰባ ወቅት ሲያነሱት የነበረው ጉዳይ ላይ ግማሾቹ ሌሎች ቺሊን ጨምሮ የተስማሙ ሀገራቶች ነበሩ። ይሁን እንጂ በውስሩ ኮንካፍ 41 አባል ሀገራቶችን ነበር የያዘው። ታዲያ ከዛው 39ኙ ጥያቄውን በመጀመሪያ ደረጃ በነበራቸው የመግባባት ሂደት ውድቅ ማድረግ ችለው ነበረ። የተቀሩት ሁለቱ ደግሞ ጥያቄውን ለመቀበል አንገራግረው ወይ ደግሞ ፍላጎታቸውን አሳይተው የነበሩ ቢሆንም በኋላ ላይ ግን ያ ሳይሆን እንደቀረ ነው የተገለጸው። ምክንያቱም ያው ተገለህ መቼም አንዳንዴ ደግሞ ደስ የማይልባቸውም ሁኔታዎች አሉ ስትገለልና በተለይ ደግሞ ይሄ ፊፋ ፎርዋርድ ኢንተርፕራይዝ ከሱም ጥቅም ባለፈ ይሄ ኤፍኤፍኤ የሚለው ፎርሱ ሲገባበት የበለጠ ልዩነቶችን የሚያመጣ የዓለም ዋንጫ ድርሻ ጉዳይ እንደ አንድ ርዕስ ሆኖ ሳይሆን እነሱ እንደ ገቢ ምንጭ መመልከት ነበር ያን ያደረጉትና አባላቱ ታዲያ በአጠቃላይ ሁሉም ባደረጉት አስቸኳይ ስብሰባ የፊፋ ፕሬዚዳንት ያቀረቡትን ጥያቄ በአንድ ድምጽ ውድቅ አድርገውታል ማለት ነው። በዚህ ውስጥም የተነሱ ዋና ቅሬታዎች ነበሩ፣ ውድቅ እንዲሆንባቸው የነበሩ መሰረቶች። ቅድም እንዳልኳችሁ አንድ የአሰራር ግልጽነት ማጣቱ ነበረ። ሂደቱ ትክክለኛውን የህግ ማዕቀፍና ይሄ ዱዊ ፕሮሰሱን ያልተከተለ መሆኑ የበለጠ ጥያቄ እንዲነሳባቸው ነው ውድቅ ለማድረጋቸው እንደ ዋነኛ ምክንያት ሲጠቀስ ነበረ። ከዛም ባለፈ ደግሞ የጊዜ ገደብ መጥበቦችን ነበረ። ባለፈው እንዳነሳውላችሁ ይሄ ቅድም በመግቢያ ላይ እንደተናገርኩት ውሳኔ እንዲሰጥበት የተሰጠው ጊዜ በአግባቡ ያልተጠናና አላስፈላጊ ጥድፊያ የታየበት ነው። ለምን ተጣደፈ የሚል ጉዳይ ነው። በ53 ቀናት ውስጥ ነው ፈርማችሁ ላኩ የተባለው። 53 ቀን ማለት ብዙ ነው ትንሽ ነው እንደ እግር ኳስ መለኪያ ወይም ደግሞ እንደ እቅዱ አንጻር ላይሆን ይችላል።
ግን ምናልባት የመጀመሪያው ክፍያ 20 ሚሊዮን ነበር ተብሎ የነበረው ከዛ ማጉረምረሞች በሚዲያ ላይ ሲጀመሩ አውቶማቲካሊ ነበር ወደ 40 ማደግ የቻለውና የዚህ ሁሉ ጥድፊያው ከጀርባ ያለው ምንድነው ምን ቢሆን ነው ፊርማችን በዚህ አይነት ደረጃ በጉጉት የተጠበቀው ነው ጥያቄያቸው አንድም ሁለተኛው ደግሞ የህግ አካላት ማጽደቅ አለመኖሩ ነው በዚህ ጉዳይ ላይ ማያ ማለት ሐሳቡ አግባብነት ባላቸው የፊፋ አስተዳደር አካላት ተገምግሞና ጸድቆ ያልቀረበ ነው በጆኒ ኢንፋንቲኖ መሪነት ነው ጆኒ ኢንፋንቲኖ የፊፋ ፕሬዝዳንት ነው ንግግሮች የተከናወኑት በዛ ነው የጆኒ ኢንፋንቲኖ ደግሞ ከዚህ ውስጥ 10 ሚሊዮን የአሜሪካ ዶላር ወደ ኪሱም እንደሚያስገባ መረጃዎች ሲጠቁሙ ነበር ኢቭን ከፊፋ ጽህፈት ቤት በሚሉ ደብዳቤው ላይ ምናልባት ብትመለከቱት የምታዩት ነገር የፊፋ ፕሬዝዳንት አውቶማቲካሊ ስልጣንን በቁጥጥሩ ስር ለማድረግ ፕሬዝዳንት ከሚለው ላቅ አድርጎ የኤፍኤፍኢ ፊፋ ፎርዋርድ ኢንተርፕራይዝ የምንላቸውን ነገሮች ላይ ኮሚሽነር ሆኖ ስለመምጣት አቅዶ የሰራው ስለነበረ አጠቃላይ ሐሳቡ አግባብነት ባላቸው የፊፋ አስተዳደር አካላት ተገምግሞ ጸድቆ የቀረበ አይደለም የሚል ጥያቄም አላቸው ታዲያ የገንዘቡ ባለመግደሉ ራሱን የቻለ ትልቅ ሐሳቦች አሉት ለምሳሌ አሁን በታሪክ ውስጥ እጅግ ትርፋማ የሆነ የፊፋ ዓለም ዋንጫ ነው ዘንድሮ የተካሄደው ታዲያ ያ ከተካሄደ በኋላ አዳዲስ የልማት ፕሮግራሞችን ለመደገፍ የግል ወይም ደግሞ ይሄ ፕራይቬት ኢኩዊቲ የምንላቸውን ያስፈልጋል ተብሎ ማቅረቡ ፊፋ ካቀድኩት በላይ አተረፍኩን ያለው በዚህ ዓለም ዋንጫ በኳታር ዓለም ዋንጫ ላይ 7.5 ቢሊዮን አተረፈ ከዛ ምናልባት በአሜሪካው ዓለም ዋንጫ ላይ እስከ 11.5 ቢሊዮን ባተረፈ ነበር ያለው 15 ቢሊዮን ጨምሮ ማትረፍ ችሏል አሁን ላይ እንደተሰማው ከሆነ አጠቃላይ የሼሩ ጉዳይ 4.2 ቢሊዮን ነው የሚሆነው ያ ማለት ለ4.2 ቢሊዮን ከዛ በላይ ከቅዱ በላይ ያተረፈው አካል ይሄንን ስለምን ጠየቀ በጀርባው ያሉት ዝርዝር አካላቶች ምን ይመስላሉ የሚለውም ስላልተገለጸላቸው ነው ይሄ የግል ፍትሃዊ ኢንቨስትመንት የሚባለው ነገር ባለመከታተቱ የገንዘብ መጓደሉ ቢመጣ በኋላ ኃላፊነቱን ሊወስድ የሚችለው ማን ነው የሚለውንም ጥያቄ ስለፈጠረባቸው ታዲያ የኮንካፍ አጠቃላይ ይሄንን ሐሳብ ለምን የሚል ካነሱ በኋላ ቀጣይ እርምጃቸው የነበረው ሐሳቡ ሙሉ በሙሉ ውድቅ ማድረግ ነበር እንደ ፌዴሬሽን ከዛ በኋላ ደግሞ አሁን ያሉትን የፊፋ ገንዘብ የሚያከማችባቸው መንገዶች በመጠቀም በየስፍራው የሚደረጉ የእግር ኳስ ልማቶችን በገንዘብ መደገፍ የሚችልበት መንገድ ከፊፋ ጋር እንደሚወያዩ የፊፋ ምክር ቤትም አባላቶች በተገኙበት አባሎቻቸውን ይዘው በሂደት ለዚህ ጉዳይ ምላሽ መስጠት የሚችሉባቸው ሁኔታዎች እንዲኖሩ ነበር ያሳሰቡት ሌላኛው ደግሞ ማንኛውም ውሳኔና ጉዳይ በፊፋ ህግጋት መሰረት በተገቢው አስተዳደርና የፊፋ ምክር ቤት ሂደቶች ብቻ እንዲመራ እንጂ የፊፋ ፕሬዝዳንት በጥብቅ አሳስቦ የሚልከው ጉዳይ እንደማይሆን በማሳመን በአጠቃላይ ቀደም ሲል ዩኤፋ ወስዶ የነበረውን ጠንካራ ተቃውሞ አሁን ደግሞ ኮንካፍም ልክ ቀን 7 ላይ በነበረው አስቸኳይ ስብሰባው ላይ በ41 አባላት ሀገራት ድምጽ ሙሉ በሙሉ ጥያቄው ውድቅ መሆኑ የተገለጸው ልክ እንደ ዩኤፋም በተመሳሳይ ይሄ የጆኒ ኢንፋንቲኖ የስልጣን ቆይታና የዓለም ዋንጫው ልግ ባለሀብቶች የመሸጥ እቅድ ላይ ጥቁር መዝገብን የፈጠረ አጋጣሚ ሆኗል ማለት ነው ዓለም አቀፍ እግር ኳስ ማህበርም ወደ ከፍተኛው ቀውስ የከተተ ታሪካዊ ክስተት እንደሆነ ነው እየዘገቡት የሚገኘው ማለት ነው ሌሎች በርካታ ጉዳዮች አሉ ከዚህ ጋር በተያያዘ ምናነሳቸው በተለይ በሴቶች ዓለም ዋንጫ ከ2023 ጀምሮ ያሉ የብሪታንያ የዲጂታል ባህልና የሚዲያ ስፖርት ሚኒስትር የሚያነሱት ጉዳይ አለ ከመሸጋገሪያ በኋላ ተመልሰን ስንገናኝ በስፋት ምናነሳው ይሆናል አብራችሁን ቆዩ ተመልሰናል ይህ እጅግ ጠቃሚና የጉዳዩን ትክክለኛ ኢኮኖሚና የንግድ አቅጣጫ የሚያሳይ ጥልቅ ፕሮግራምን ነው በስፋት እየተመለከታችሁ የሚገኘው ያው ከሰሞኑ ትልቅ አጀንዳ የሆነ ጉዳይ ነውና እኛም የበለጠ ቆይታችንን ያለፈው 3 ቀናቶች በዚህ ጉዳይ ላይ አድርገን ነው አመሻሽ ፕሮግራማችን ላይ ሆነ ሞኬ እየሰራ ነው የሚገኘው በየዕለቱ አዳዲስ የሆኑ ከጉዳዩ ጋር ተመሳሳይነት ያላቸው ሆኖም ግን ከአፈጻጸም ረገድ የተለያዩ ርዕሰ ጉዳዮች ስለሆኑ ነው በስፋት እየተመለከትናቸው የሚገኙት እነማን ምን አሉ የሚሉትን ደግሞ ዛሬ በዝርዝር ነበር እየተመለከትን የቆየነውና አስቸኳይ ስብሰባቸው ምን ይመስላል የሚሉትን ነገሮች ናቸው እየተመለከትን ያለነው ያው እንደ ካፍ እስካሁን ድረስ ኦፊሻሊ አናውንስ የተደረጉ ጉዳዮች የሉም ግን እንደዚሁ አስቸኳይ ስብሰባ ስለመጥራታቸው ሰምተዋል አስቸኳይ ስብሰባው ነገ ጠዋት ላይ ሊደረግ እንደሚችል ነው እየተገለጸ የሚገኘው አንዳንድ ሶርሶች ታዲያ የካፍ ውሳኔም ያው ውድቅ እንደሚያደርገው ነው የሚጠበቀው ግን ደግሞ የፓርቲሲፔ
ጆዋን ኢንፋንቲኖ ጋር ባለ የጠበቀ ግንኙነት ብዙ ጥያቄዎች የሚነሱበት አህጉር ሆኗል። የአፍሪካ ኤዥያን በተመሳሳይ ውድቅ እንደምታደርገው የምትጠበቅ ሀገር ናት። አስቸኳይ ስብሰባቸው እኛ ስቱዲዮ ይሄ መረጃ እየተጠናከርንበት ባለበት ሰዓት ላይም እየተከናወነ ነው የሚገኘው ማለት ነው። ሌላው ጆዋን ኢንፋንቲኖ እና ፊፋ እያንዳንዱ ሀበል ሀገር ወይም ደግሞ ፌዴሬሽን አንድ እኩል ድምፅ አለው ብለውት ነበረ። ታዲያ በዚህ መርህ መሰረት ለፌዴሬሽኖች በገባው $40 ሚሊዮን የገንዘብ ፕሮሚስ በመተማመን ብቻ እቅዱን ለማሳለፍ ቢያስብ የንግዱ ዓለም ግን ፍጹም የተለየ እውነታ እንዳለው የእንግሊዝ ሚዲያዎች ያስነበቡ ነው የሚገኙት። አንደኛው የድምፅ እኩልነትና የገንዘብ ፈተናው ነው። በጉዳዩ ላይ ሊታወቁ የሚገቡ ቁልፍ ነጥቦች አሁን የድምፅ ብልጫ ካልን እንዴት ነው ካልን በፊፋ ጠቅላላ ጉባኤ ላይ ሲታይ ትንንሽ ሀገራቶች ቁጥራቸው ከፍተኛ በመሆኑ ለእያንዳንዱ የፌዴሬሽን የሚሰጠው $40 ሚሊዮን ድጋፍ በመጠቀም ብቻ ኢንፋንቲኖ ድምፅ አግኝቶ ቀጣይ እቅዱን ማለፍ ይችላል የሚል ሐሳብ አለ። ይሄ ማለት በተዘዋዋሪው ምንድን ነው? ትንንሽ ሀገራቶች ቁጥራቸው ስለሚበዛ 40 ሚሊዮኑ አሁን እነሱን ይጠቅማል። 40 ሚሊዮን ግን አምጥተህ በዩኤፋ ማህበራት ስር ላሉት ብሔራዊ ቡድኖች ብትሰጣቸው ጠቀሜታው ልክ እነዚህ ላሉ ትንንሽ ሀገራቶች አይደለም። አሁን የእንግሊዝ ብሔራዊ ቡድን መጥቶ 40 ሚሊዮን ከምሰጠውና ኢትዮጵያ ብሔራዊ ቡድን መጥቶ 20 ሚሊዮን ፊፋ ለሁለቱም 40 ሚሊዮን ቢሰጣቸው ደስተኛ ሆነ ጥያቄ ሳታበዛ ልትቀበል የምትችለው ኢትዮጵያ ናት። ለምን? እግር ኳስ ብዙ ፋሲሊቲዎቹ ችግሮች ስላሉባቸው ያንን ነገር ለማስተካከል ብዙ ስሮ ፕሮሰሶች ማለት ስለሚጠበቅባቸው ታዲያ ደግሞ እንደዚህ ያሉ ቀላል የገንዘብ አጋጣሚዎችን ሲገኙ ከመጠቀም አንጻር ምንም ጥያቄ የለውም ይቀበሉታል። የእንግሊዝ ብሔራዊ ቡድን ጋር ብትሄድ ግን ይሄ 40 ሚሊዮን ሚኒማይዝ ያደርጉታል። እያንዳንዱን ኮስት ሊሆን ይችላል፣ ከኔትወርኪንግ ጋር አንጻር ሊሆን ይችላል፣ ከዳታ ጋር አንጻር ሊሆን ይችላል፣ ከበርካታ ርዕሰ ጉዳዮች ጋር አያይዘው ሊጠይቁበት የሚችሉባቸው መንገዶች አሉና ፍትሃዊ ነው ወይ ክፍፍሉ? ፊርማችን እኩል ድምፅ ኦኬ ኖረው እንደ ሀገር ሁሉም ሀገር የራሳቸው ሉዓላዊነት ስለሚኖራቸው ግንስ ይሄ በሚኖርበት ሰዓት ላይ ክፍያ የሚፈጸምበት ስርዓት ተገቢ ነው ወይ? ፊፋ የበለጠ ተጠቃሚ የሚሆነው አሁን ቅድም ሲነሳ የነበረ ጉዳይ ነበረ። የባየር ሙኒኩ የክብር ፕሬዚዳንት ሲያነሱት የነበረው አንድ ጉዳይ ነበረ። አሊ ሆነስ ያነሱት ሀሳብ ምንድን ነው? የአውሮፓ ሀገራት ምን ያህል ጠንካራ እንደሆኑ አላዩምን? ያለነሱ ውድድሩ ምንም ዋጋ እንደሌለው አያውቁምን አለ። ይሄ ማለት ኢንፋንቲኖ በዓለም ዋንጫው ፊጂን ከኬፕ ቨርድ ማጫወት ከፈለገ ዓለም ዋንጫውን ይሽጥ ፍቀዱለት። አሁን ይሄ የሚያሳየው ይሽጥ ፍቀዱለት፣ በቃ ፊጂን ከኬፕ ቨርድ ጋር ያጫወት ማለት ፊፋ ላቀደው እቅድ የእነሱን ፊርማ አግኝቶ የራሳቸውን ኪስ መሙላት ይችላሉ። እንደ እግር ኳስ ግን በዓለም ዋንጫው ላይ አውሮፓ ሀገራቶች እንዳሉት የቦይኮት ስራዎችን ማራመድ የሚችሉ ከሆነ በየትኛው የፕሮሰስ ሂደት አልፎ ነው እኩል ክፍያ ልናገኝ የምንችለው? ፉጂም ቺሊም 211 ሀገራት ሲባል ሌሎችን ጅቡቲም ሱዳንን ምናምን ያካትታል። እነዚህ መሰላት ሀገራቶች እንደዚህ ያሉ ጥያቄዎችን ለመቀበል በጣም ቀላል ናቸው እና ከ211 ሀገራት ጥንቻቸው ፈርጠም ያሉ ሀገራቶች ይልቅ ትንንሾች ሀገራቶች ይበዛሉ። ስለዚህ እነዚህን ትንንሽ ሀገራቶች በ40 ሚሊዮን መደጎስ ይቻላል። ፊፋ ደግሞ የበለጠ ጥቅም ለሚያገኝባቸው ብሔራዊ ቡድኖች ደግሞ የተሻለ መክፈል አለበት ነው የሚለው። የእንግሊዝ ብሔራዊ ቡድን 40 ሚሊዮን ሳይሆን 100 ሚሊዮን ፓውንድ ከሱ ጥቅም ለሚያገኙ አካላቶች መስጠት አለበት፣ ምክንያቱም እሱም ተጠቃሚ ነው ብሎ አንስተዋል። ታዲያ አንድ ይሄ ነው። ሁለት ደግሞ የኢንቨስተሮችም እውነታ አለ ራሱን የቻለ። ያው ለግል ባለ ሀብቶች የሚሸጠው ድርሻና የሚጠበቀው ከፍተኛ ትርፍ የተመሰረተው በድምፅ ብዛት ሳይሆን በዋጋ በንግዱ ዋጋና በትልልቅ ቡድኖች መገኘት ላይ ነው። ስለዚህ የኢንቨስተሮችም ኢንቨስት ሊያደርጉባቸው የሚችሉት የቴሌቪዥን መብት ከብሮድካስት ጋር ተያይዞ በብዛት ሊሸጡ የሚችልባቸው ሞመንቶች የትኛው ነው? ከደጋፊው ምን ያህል ነው የሚገኘው? ሰምታችሁ ከሆነ ምናልባት ይህንን ዳታ ልንገራችሁ። በዚህ ዓለም ዋንጫ ላይ በአማካኝ በአንድ ጨዋታ 57852 ቢራ ይሸጥ ነበረ። በአንድ ጨዋታ ስታዲየም ውስጥ ይዘው የሚገቡ ደጋፊዎች የአሜሪካ ስታዲየሞች ከተመለከታችሁት 80,000፣ 70,000፣ 60,000፣ 50,000 እንደዛ ነበር የሚይዘው የነበሩት፣ ከዛ በታች አልነበረም። ታዲያ ያ ማለት በአማካኝ በአንድ ጨዋታ 104 ጨዋታዎች ተከናውነዋል። ያ ማለት 57,000 ኢማጂን ቢራ ይዞ የሚገባ ሰው ነበረ። ምን ያህል ኢንቨስት ብታደርግ እዛ ጋር አዋጭ ሊሆን እንደሚችል
ምግቦቹን አስቡት፣ የትኬትን ሌሎች መሰል ጉዳዮችን ስታስቡት አናላይዝ ስታደርጉት ትርፋማነቱ ሊያስደንቅ አይገባም ለኢንቨስተሮችም ለንግዶቹ። ምክንያቱም ፊፋ እግር ኳሱን አላስገባም 20% ሲሸጥ እንደዚህ ያሉ ውሳኔዎችን ኮንትሮል ሊያደርጉልኝ ነው ብሎ ነበረ። ምን ያገናኘዋል ካላችሁኝ ትልልቅ ቡድኖች ሲገናኙ ደግሞ ሞር አቅም ያለው ሰው ከአቅም ካለው ሰው ጋር ሲገናኝ ፋይናል ማን ከማን ሲደርስ ነው ሞር ሊታይ የሚችለው። በምድብ ጨዋታዎች ላይ ማን ከማን ሲገናኝ ነው የሚታየው። ጀርመን ቅጥቅጥ መታረጋት ብሔራዊ ቡድን ጋር ቢሆን የሚደርሰው ማን ያያል ያንን ጨዋታ? አሁን ቅድም እንዳሉት ፉጂን ከኬፕ ቨርዲ ዓለም ዋንጫ ፍጻሜ ከሆነ ሜቢ ፉጂያኖ አሪያም ደግሞ ኬፕ ቨርዴዎች ሊያዩት ይችላሉ ይህንን ጨዋታ። አልፎ ተርፎ ግን መሰለ አውሮፓና ሌሎች የኮንካፍ ሀገራቶች ይመለከቷል ብዬ አላስብም። የሳውዝ አሜሪካ አፍሪካኖች ሁላ ሜቢ እንደ አፍሪካ ሊያዩት ይችላሉ። በታሪካችን የመጀመሪያ ሊሆን ስለሚችል ዓለም ዋንጫ ያ ነው። ሌላኛው ደግሞ የዩኤፋ ትክክለኛ ንግድ እና የስፖርት ክብደት አለ ራሱን የቻለ። አውሮፓ እግር ኳሷን ሌላ ሌቭል ውስጥ መክተት የቻለችባቸው ሁኔታዎች አሉ። ዓለም አይደለም ዛሬ እኛ እንድናየው እንድንከታተለው ያደረግባቸው ሁኔታዎች። ያ ማለት ኢንፋንቲኖ ሊያሰላው ያልቻለው ወይም ደግሞ የዘነጋው የአውሮፓ እግር ኳስ ማህበር እውነተኛ የገበያና የውድድር አቅምን በሚከተል መረጃ ላይ ተንተርሶ አይደለም። አሁን ይህን ስንገልጽ እንዴት ነው? በወንዶች ዓለም ዋንጫ ከ2026 ብቻ ባለው ሁኔታ ስንመለከተው 16ቱ ከአውሮፓ የተወጣጡ ነበሩ ከ48ዎቹ ቡድኖች ውስጥ። የዓለም ዋንጫ ሻምፒዮን ደግሞ ስፔን ናት። ቅድም እንዳልኳችሁ ፍጻሜ ግማሽ ፍጻሜ የደረሱት ደግሞ ስፔን፣ ፈረንሳይ፣ እንግሊዝ ናቸው፣ ከአውሮፓ ናቸው። ማን በምን ያህል ደረጃ ይሄንን ጨዋታ ይጠብቋል የሚለው ራሱን የቻለ ትኩረት ነው። በሴቶች ዓለም ዋንጫ 2023 ላይ ተመልከቱ። ቅድም እንዳልኳችሁ ስፔንና እንግሊዝ ናቸው የደረሱት። ይሄ ማለት ከተሳተፉት 32ቱ ቡድኖች ውስጥ ደግሞ 12ቱ ከአውሮፓ የተወጣጡ ነበሩ። ኢማጂን 16 12 ያ ማለት በሁለት ዓለም ዋንጫ መድረክ ላይ በሁለቱም ተመሳሳይ ጾታዎች አጠቃላይ 28 ተሳታፊ ሀገራቶችን ከአውሮፓ መገኘት ይችላል ማለት ነው። አፍሪካ ዘንድሮ ነው ኮታ ወደ 10 ያደገው ያኔ ሞሮኮ በሰራችው የ2022 ስራ ላይ ማለት ነው። ሶ በእንደዚህ አይነት መንገድ ውስጥ ካሰብነው የነሱም እውነተኛ የንግድ ሲስተም አለበት። የስፖርቱ ክብደት ራሱን የቻለ ነው። ፕላስ ደግሞ ይሄ ሱፐር ሊግ የሚለውን አይዲዮሎጂ አምጥቶ የነበሩ ትልልቅ ክለቦችን ዩኤፋ በናይት መንገድ ነበር ያፈረሰው። ከዛ ደግሞ የቻምፒዮንስ ሊግን ፎርማት ሲያደርግ ነገሮችን በራሱ ኮንትሮል ለማድረግ የሄደባቸው ርቀቶች ምን ያህል ነበሩ ብለን ስንመለከተው አጠቃላይ የፊፋ የኤፍኤፍኢ እቅድ ውድቀት አውሮፓ ከሌሎች ዓለም ዋንጫም ሆነ ፊፋ ፎርዋርድ ኢንተርፕራይዝ ሁላ የሚባለው አቋም አዲስ ተቋም የሚኖር የገበያ ቫሉዌሽን ከናካቴው ይወድቃል። ምንም ጥያቄ የለው። ባለሀብቶች ቢሊዮነሮች የሚያፈሱት በቃ እያንዳንዱ መዋለ ንዋይ በዓለም ላይ ከፍተኛ የሚዲያ ሽፋን ይፈልጋል። እንዳልኳችሁ ስፖንሰርሺፕ እና የቴሌቪዥን ስርጭት መብቶች አሉት። ታዲያ በአውሮፓ ታላላቅ ሀገራትና ተጫዋቾች መካከል እንጂ እነሱ በሌሉበት ውድድር ላይ አይደለም ይሄን ኢንቨስት የሚያደርጉት። በልበል ነው የሚሉት ኢንፋንቲኖንም አውሮፓዎች አንቀበልም ካሉ ማለያይልን ነው ኢንቨስትመንቱንም ተው ሊሉት የሚችሉባቸው ሁኔታዎች አሉ። በዛ ላይ ሞር ቢሊዮኖች ላይ ያፈሱ ይችላሉ። ያ ራሱን እንደቻለ ሆኖ ማለት ነው። ሌላኛው ኢንፋንቲኖ ስለዚህ የገባውን $40 ሚሊዮን ቃልን ለነዚህ ይኖራሉ ከብሮድካስት ብዙ ትርፍ ላገኝባቸው ይችላሉ ለሚሉት ሀገራቶች መጨመር የሚባለውን ነገር ሊሞክር ቢችልም የዩኤፋ ቡድኖች ካልተሳተፉ የሚጠበቀው ገንዘብ ማግኘትም ሆነ ለባለሀብቶች የተገባውን ቃል ማስተካከል ፈጽሞ ማይቻል ነው ብዬ ነው የማስበው። ላንሳላችሁ አንድ ጉዳይ የብሪታንያ የዲጂታልና የባህል ሚዲያና የስፖርት ሚኒስትር ሊሳ ናዲን ትባላለች እና እቺ በእርግጥ አስተያየቷ ፖለቲካዊ ድጋፍን ወደ ከፍተኛ ደረጃ ያሸጋገረ የፊፋ እቅድን ደግሞ የበለጠ አጣብቂኝ ውስጥ የከተተ ጠንካራ መግለጫ ነው ያወጣችው። ያለችው ምንድን ነው? በዚህ መግለጫ ላይ መታወቅ የሚገባቸው ቁልፍ ነጥቦችን ላንሳላችሁ። አንደኛው ቀጥተኛ የመንግስት ድጋፍን ነው። ሁለተኛው ደግሞ ኢነፍ ኢዝ ኢነፍ ተብሎ የተነሳው ጉዳይ አለ። ሌላኛው ደግሞ የእንግሊዝ እግር ኳስ ማህበር አቋምን አንድ ላይ አድርጋ ነበር ያነሳቸው እና እንደ ማጠቃለያም እስኪ እናንሳው። የመንግስት ቀጥተኛ ድጋፍ
የእንግሊዝ መንግስት የሀገሪቱ እግር ኳስ ማህበር ኤፍኤ ጨምሮ ከኤፋ ጋራ ጎን መቆም የቦይኮት ውሳኔው ሙሉ በሙሉ እንደሚደግፍ አረጋግጣለች መንግስቱ። አንድ ሁለት ደግሞ ቅድም እንዳልኳችሁ ኢነፍ ኢዝ ኢነፍ ወይም ደግሞ በቃ እኛም በቃ እንላለን ብላ ያነሳችሁ ጉዳይ ምንድነው? ሚኒስትሯ እግር ኳስ የቢሊዮነር ባለ ሀብቶች ንብረት ሳይሆን የደጋፊዎች መሆኑን በመጥቀስ ነው ያነሳችሁ። ታዲያ ስፖርቱን ከንግድ ጥቃት እንከላከል ያለችው ጥቃቱ ምንድነው? ከንግድ ጥቃት ለመከላከል አሁኑኑ እርምጃ መወሰድ ግዴታ መሆኑን አጽንኦት ሰጥታ የተናገረችው። ጥቃቱ ምንድነው ካለን ደግሞ ፍራስትሬሽን የሚባለው ነገር በፋን ቤዙ ላይ ይደራጃል። ፋኑ ደግሞ ይህንን ነገር ፍራስትሬት እያደረገ ከሆነ ለእንደዚህ አይነት የኳስ ሂደቶች ላይ ወይም ደግሞ ለሚኖሩት ትልልቅ ጌሞች ላይ የመመልከት ዝንባሌው እየቀነሰ ይመጣል። በቃ እያንዳንዱ ስራዎቹ ሬክለስ ይሆናሉ። ይህንን ነገር ኢነፍ ኢዝ ኢነፍ ልንል ይገባል። በቃ እኛም በቃ እንላለን አለ። የእንግሊዝ እግር ኳስ ማህበር አቋም ምንድነው ካልን ያው ቅድም እንዳልኳችሁ እንደ እንግሊዝ፣ ስኮትላንድ፣ ዌልስ ያሉ የዩናይትድ ኪንግደም እግር ኳስ ማህበራት ከፊፋ ድርጊት ፈጽሞ እንደማይስማሙና ለዓለም ዋንጫው ለንግድ ሊቀርብ እንደማይገባ በአንድ ድምፅ አስታውቋል። ታዲያ ይህን ሲሆን ከተጨማሪ ክፍያ ጋር ከሆነ የእንግሊዝ ሚዲያ ራሱን የቻለ ፓወሩ ምን ያህል ግሬስፉል እንደሆነ ታውቁታላችሁ። ዛሬ ቢስማማ ይህንን ሀሳብ በምን አይነት መንገድ ሊያነሳ እንደሚችል ታውቁታላችሁ። ስለዚህ ይህ አጠቃላይ እንደ መንግስት ባለስልጣናት ጣልቃ ገብነትና እንደ ጆዋኒ ኢንፋንቲኖ እቅድ ከሆነ የፊፋ ውድድሮች የመዘዋወር ህልሙም ሆነ ሌላ ፈጽሞ ሊደረጉ የማይችሉ ሌላ ግዙፍ ማሳያዎችም ጉዳይ ከዚህ ከስፖርት ማህበራት አልፎ እስከ ሀገራት መንግስት የዲፕሎማሲና የፖለቲካ ተቋማት ውስጥ መግባቱን የሚያሳይ ነውና ቶክ ስፖርት በመጨረሻ የሚያነሳውን አንድ ጉዳይ አንስቼላችሁ ፕሮግራሜን ልጠቅልለው። ቶክ ስፖርት ዛሬ ጠዋት ላይ ይዞት የወጣው አንድ መረጃ ነበረ። ምንድነው እሱም የጉዳዩን ይሄ ፖለቲካዊ መልክ ሙሉ በሙሉ የሚያሳይና ጆዋኒ ኢንፋንቲኖ ምን ያህል አደገኛ አውሎ ንፋስ ውስጥ እንደገባ የሚያረጋግጥ ነው። በጉዳዩ ላይ ሊታወቁ የሚገቡት ወሳኝ ነጥቦችን ስንመለከት አንደኛው ቮት ኦፍ ኮንፊደንስ የምንላቸው ነገሮች ናቸው። ወይም ደግሞ ቮት ኦፍ ኮንፊደንስ ኦር ደግሞ ነን ኮንፊደንስ የሚሆነውም ነገር ነው። አሁን ይሄ ምንድነው ካልን ለመተማመን ድምጽ ማለት ካልን የፊፋው ፕሬዝዳንት ምርጫ የተቃረበ ባለበት በዚህ ወቅት ላይ ኔክስት ይር ነው ማርች 2027 ላይ ነው የሚከናወነው። ታዲያ ፊፋ ፎርዋርድ ኢንተርፕራይዝ ብለው ያመጡት እቅድ በሌሎች ሀገራቶች አልተደገፈ ማለት ወይም ደግሞ ድጋፋ ለመደገፉ የሚለካው የመተማመን ወይም ያለ መተማመን ፈተና ላይ ነው። ለምን ፕሬዝዳንቱኝ ካልቀጠልኩኝ ፕሮግረሴ ወደ ኮሚሽነር የሆነና የተሻለ አውቶሪቲ ይኖረኛል በእነዚህ አይነት ሲስተሞች ላይ። አሁን ያንን መንገድ ደግሞ ማክሲማይዝ ላደርግ የምችልባቸው መንገዶች የራሴን ፓወር የበለጠ ያሳየው ከመጣው ነው። ያንን ፓወር ራሴ እያሳየው ሊሄድ የምችልባቸው ደግሞ አንድ ስቴፕ ወደ ኮሚሽነር እድገት ሲኖረኝ ነው ብሎ ነበርና ቮት ኦፍ ኮንፊደንስ የሚለውን ነገር እንድናነሳ ያደርገናል። ታዲያ ይሄ ደግሞ የወለደው ደግሞ ምንድነው የስልጣን ቆይታው አደጋ ላይ መውደቁን ነው የሚያሳየው በግልጽ። አጠቃላይ የንግድና የግል ባለሀብቶችን ማካተት እቅድ ሳይሳካ ቀረ በኮንፌዴሬሽኖች ተቃውሞ ከከሸፈ በተለይ በአውሮፓና በሌሎች ታላላቅ ሀገራት አካላት ዘንድ ኢንፋንቲኖ በድጋሚ ለፕሬዝዳንትነት እጩ ሆኖ ይቀርባል ብዬ እኔ አልጠብቅምና እንዳይቀርብም የሚጠይቁ ጥብቅና የይፋዊ ተቃውሞች እንደሚነሱ የውስጡ ምንጮች አስታውቀዋል ለቶክ ስፖርት እንደገለጹት። አሁን የሌሎች ኮንፌዴሬሽኖችን ተከትሎ የሚመጣው ስጋት እንደ አጠቃላይ የኤፍኤ የወሰደው ጠንካራ አቋም አለ፣ ኮንካፍ የወሰደው ኤዥያም በተመሳሳይ። ታዲያ እነዚህ 41 አባላት 55 አባላት ውድቅ ያደረጉት ከ211 ድምፅ ሌሎች ዓለም አቀፍ ኮንፌዴሬሽኖች ሲጨመሩበት ከ211 ሀገራት ድምፅ ውስጥ ኢማጂን ኦልሬዲ ገና ካሁኑ ምን ያህሉ እንደወደቀ 96 ድምፅ አልተገኘም ገና ካሁኑ። ሱር ፕሮሰስ መሻሻሎች ይኖራሉ፣ አብረን የምንመለከተው ጉዳይ ነው የሚሆነው። አሁን ላይ ግን ባለው ሂደት ቀይ መስመር ላይ ፊፋ እንደደረሰና ይህን በመከተሉ ደግሞ የቦይኮት ውሳኔ ሊቀላቀሉ እንደሚችሉ ሌሎች አካላቶችም እየተሰማ ነው የሚገኘው። ስለዚህ ይህ ሁኔታ ደግሞ
ጆዋን ኢንፋንቲኖ በግል ፍላጎቱና ከግል ባለሀብቶች ጋር በተለይ ይሄ እንደነ ጆሹዋ ኩሽነር ያለ ፈንድ ካሉ አካል ጋር እንዲሁም ደግሞ ዓለም አቀፍ እግር ኳስ በግል ኩባንያ መልክ ለመምራት ያደረገው ጥረት የራሱን የፖለቲካልና የስልጣን ህልውናን የሚፈታተን ታሪካዊ ውድቀት እየሆነበት መጥቷልና አጠቃላይ የዩኤፋ መግለጫና ውግዘት አለ፣ የተቋሙ ማዕበልና የምርጫ እንቅስቃሴ አለ፣ የመተማመን ውድቀትና የሱፐር ሊግ ንጽጽር ቅድም እንዳልኳችሁ አለ። የዩኤፋ ውስጥ ያሉ ከፍተኛ የሥራ ኃላፊዎች ኢንፋንቲኖ ይህንን እቅድ ማጽደቅ ካልቻለ ጉዳዩን ከቀረበ በአስተዳደሩ ላይ እምነት አለመኖሩን የሚያሳይ ነው ቅድም እንዳልኳችሁ። ስለዚህ ብዙዎች ይህንን ውዝግብ ቀደም ሲል ከከሸፈው የአውሮፓ ሱፐር ሊግ ጋር እያያዙት ነው የሚገኘው። ሱፐር ሊጉ ምንድን ነበር የሚለውን ኦልሬዲ ሰዓታችን ስላበቃ በሌላው ፕሮግራማችን በስፋት ይዤላችሁ እመጣለሁ። ይሄ ትልልቅ የሁሉም አምስቱ አውሮፓ ሀገራት ላይ የሚገኙ ትልልቅ ሊግ ያላቸው ክለቦች በጋራ በመሆን የተዘጋጁበት ልዩ ፕሮግራም ነበር። እሱን ይዤላችሁ እመጣለሁ። ግን እንደ አጠቃላይ አሁን ላይ ያለው ሂደት እጅጉን የከበደ ነው እየሆነ የመጣው። ፊፋን በኩል የተሰጡ መግለጫዎች የፍቃድ ነው እናንተ ወርቃማ እድል ነው ቢልም በጊዜ ሂደት እየተመለከትን ያላቸው አጋጣሚዎች ግን ያንን አይደሉም። ውጥረቱ እንደቀጠለ ነው። የውጥረቱ መጨረሻ ምን ይሆናል የሚለውን ደግሞ እንደዚሁ አብረን የምንመለከተው ነው የሚሆነው ማለት ነው። የገበያ ስፖርትን የሐምሌ 24 አመሻሽ ልዩ ፕሮግራማችን ነበር ስትከታተሉ የቆያችሁት። ሮይል አብርሃም ከሜዳው ባሻገርን እየመራሁላችሁ ከእናንተ ጋር ቆየሁኝ። መልካም ቆይታ።